ነዳጅ ፐር ሊትር በአንድ ቀን ውስጥ 25 ብር ጨምሮ አደረ። ምን ማለት ነው ይሄ? አንድ የነዳጅ ማደያ ባለቤት አንደርግራውንድ ካሉት 8-10 ታንከሮች መካከል 2 ታንከሮች ፉል ሆነው ቢያድሩለት 120 ሺህ ሊትር ነዳጅ እያንዳንዷ ሊትር ነዳጅ በ25 ብር አፕግሬድ አድርጋ አደረች ማለት ነው። ከጅቡቲ የመጡ ካሉት ቦቴዎቹ መካከል ቢያንስ 4ቱ መንገድ ላይ ቢያድሩ 100 ሺህ ሊትር ነዳጅ በጠቅላላው ይህ ባለ ሀብት ምንም ሳይሰራ ከ8 እስከ 10 ሚሊዮን ብር ሀብቱ አፕግሬድ አደረገ። እኔና እናንተስ በዚህ በነዳጅ መወደድ ምክንያት 60 ብር የምንገዛው ቲማቲም 100 ብር ቢገባ ገበያችን ሳይጨምር በየአንዳንዱ ኪሎግራም ቲማቲም ላይ 40 ብር እኛ ላይ ጫና አሳደረ ማለት ነው። በሚቀጥሉት ዓመታት 40 ብር እየተጨመረብን ነው ማለት ነው። እንግዲህ የምንገዛቸው ሸቀጦችን ይዋቸው ምን ያህል ጫና ሊያሳድሩብን እንደሚችሉ። ካፒታሊስት ፍርደ ገምድል ናት። ኢትዮጵያ ውስጥ 547 የፓርላማ መቀመጫዎች አሉ። እነዚህ መቀመጫዎች ለማግኘት ቅብጥሴ ቁጥር ያላቸው ፓርቲዎች ይወዳደራሉ። ማምጣት ያለባቸው ሐሳብ እንደዚህ አይነት ሐሳብ ነበር። ነገር ግን የሚወዳደሩት የሆነ ብሔር ስለሆኑ የሆነ ብሔር አባል ስለሆኑ እንጂ ሐሳብ ኖሯቸው ለብሔሩም ሆነ እንደ ሀገር ለሀገር የሚጠቅም ሐሳብ ስላመጡ አይደለም። እንደዛ ነው እየተወዳደሩ የነበሩት። ይባስ ብሎ አሁን ላይ በተለይ 2 ፓርቲዎች የሚያወዳድሯቸው አባላት የሚወዳደሩበት ቦታ ሙስሊም ይበዛል፣ ክርስቲያን ይበዛል፣ ፕሮቴስታንት ይበዛል ብለው ነው የሚያወዳድሯቸው። ሙስሊም ከበዛ እዛ ጋር የሚወዳደረው ሰውዬ ሐሳብ ሳይሆን የሚኖረው ሙስሊም ስለሆነ በቂ ነው፣ ክርስቲያን ስለሆነ በቂ ነው፣ ኦርቶዶክስ ስለሆነ በቂ ነው። ይሄ የሆነ መስፈርቱ። ስለዚህ መቀመጫውን ተቀምጠውበት ለኢትዮጵያ ሕዝብ አንዳች ጥቅም ለማምጣት ሳይሆን ለራሳቸው፣ ለሆዳቸው፣ ለመተዳደሪያቸው፣ ለልጆቻቸው፣ ለስራ አንዳንዴም የሚተኙበት ቦታ እንጂ የሐሳብ ቦታ ሊሆን አልቻለም። እንዴት አንድ ሰው በሃይማኖቱ ብቻ ይወዳደራል? እንዴት? በምን? አረ ሐሳብ ውለዱ። አረ ከጫና ገላግሉን ጎበዝ። ነዳጅ ጨምሮ አደረ እኮ ሰምተናል። እግዚአብሔር ምስክሬ ነው። ነዳጅ ጨምሯልና እኛ ሀገር ኢኮኖሚ የፖለቲካ ማታገያ አይደለም። እኛ ሀገር ፖለቲካ እየተታገሉበት ያለው ወይ በብሔር ነው ወይም በሃይማኖት ነው። አሁን የብሔሩ ነገር አላዋጣ ብሏል መሰለኝ ወደ ሃይማኖት መጥተዋል። አሁን ነዳጅ ጨመረ ምናምን ለነሱ ፖለቲካ አይደለም። ዳቦ ዋጋ ጨመረ ለነሱ ፖለቲካ አይደለም። እና ኢኮኖሚ ፖለቲካሪ መታገያ ስላልሆነ ነዳጅ ጨመረ ሲባል ምንም ለውጥ አመጡ? አንድ መግለጫ እንኳን አያወጡም። እግዚአብሔርን አያወጡም። መንግስት ለምን ነዳጅ ትጨምራለህ ምናምን አይሉም። ሃይማኖታዊ ጉዳይ ቢነሳ እዚህ ሀገር ዘለው መግለጫ ያወጣሉ። ምክንያቱም የተደራጁት በሃይማኖት ነው። መንግስት ከሆንኩ እዚህ ሀገር ለሃይማኖተኛ ብቻ አይደለም እኮ ሃይማኖት ለሌላቸው ሰዎች ሁሉ መንግስት መሆን አለብን። ይሄንን የማያውቁ ሰዎች የኢትዮጵያ ሕዝብ በሃይማኖት ይቀሰቀሳል በቀላሉ ብለው ፓርቲ መስርተው በየእምነት ተቋማት በሚያከራዩቸው ህንፃ ላይ ቁጭ ብለው ሃይማኖታዊ ቅስቀሳ ይቀሰቅሳሉ። ልለጥፋላችሁ ይችላሉ ስማቸውን ከነ ፓርቲያቸው ስም፣ ግን ማስተዋወቅ ይሆናል ብዬ ነው። በዚህ ሰዓት ሰበር ዜና ተሰምቷል። የነዳጅ ዋጋ ላይ ጭማሪ መደረጉ ተነገረም። የንግድና ቀጠናዊ ትስስር ሚኒስቴር የዓለም የነዳጅ ዋጋን መሰረት በማድረግ ከዛሬ ከሚያዝያ 26 ቀን 2018 ዓመተ ምህረት ከምሽቱ 12 ሰዓት ጀምሮ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ማድረጉን አስታውቋል። በዚህም ነጭ ናፍታ በሌትር 180 ብር ከ46 ሳንቲም፣ ቤንዚል 167 ብር ከ50 ሳንቲም፣ ኬሮሲን 320 ብር ከ66 ሳንቲም፣ ቀላል ጥቁር ናፍታ 170 ብር ከ62 ሳንቲም፣ ከባድ ጥቁር ናፍታ 167 ብር ከ37 ሳንቲም እንዲሁም የአውሮፕላን ነዳጅ 319 ብር ከ76 ሳንቲም መሆኑን አስታውቋል። አበበ ነኝ አላሉ ውሻው እኮ ነው 4 እግር ያለው የሚራመደው ውሻ። አበበ ነኝ አታቁኝም? በቀድሞ ህይወቴ አበበ የምባለው ሰውዬ ያደሃ ወደ ውሻ ተቀይሬ ነው፣ እባካችሁ አትግደሉኝ አለ ብሎ ሚዲያ ይነግርናል።
አረ ፍቅር ይዝሜትነን አናገላግለን። ውሻው በቀድሞ ህይወቱ አበበ የሚባል ሰው ነበር። ወደ ውሻ ተቀየረ። አትግደሉኝ ብሎ ሲለምናቸው ህዝብ በተሰበሰበበት ገደሉት። የሚያወራ ውሻ ሞተ። ክርስቶስ ወይ እዚህ ውስጥ ካስገደሉ ተሰብስበው እንደዚህ አንድ ሰው እንኳን ተው የሚል ሰው የለም። ቢናገር እንኳን እስቲ የሚያመጣውን የቱሪዝም እንትን አስቡ። በጠቅላላው ግን ውሸት ነው። አንድ ሰው ጠርታችሁ የፉራ ክፍለ ከተማ ነዋሪዎችን በሙሉ ጠርታችሁ ይሄ ውሻ ሲናገር ሰምተሃል ወይ ብትሏቸው ሰው ነገረኝ እንጂ ራሴ ሰምቻለሁ የሚል አንድ ሰው አታገኙ። ሁሉም ውሸት፣ የመግደል አባዜ፣ የመጨፍጨፍ አባዜ ስላለብን እና በቀድሞ ህይወቱ አበበ የሆነ ሰው ወደ ውሻ ቢቀየር ግደል የሚል ህግ አለን። ማንህና ነው አንተ የምትገለው? ዳረ ውሸታችንን በልክ እናድርገው ጎበዝ። እነዚህኛዎቹ ደግሞ ማርኮነን ይላሉ። ማርኮን መኪና አስመጪ በ420 ሺህ ብር ነው መኪና የሚያስመጡልን። መቼውስ 420 ሺህ ብር ሰተናቸው መኪና እንደማይሰጡን እርግጥ ነው። እንዴት አድርገው 420 ሺህ ብር ከፍለናቸው መኪና እንደሚሰጡን ዝርዝር ሁኔታውን አልነገሩንም። ነገር ግን ወይም ከባንክ ጋር ያስተሳስሩናል፣ ወይም ደግሞ የፈረደበት ከሳኮ ጋር ያስተሳስሩናል፣ ወይም ደግሞ ለፍ አድርገው ይዘውብን ይሄዳሉ። ዝርዝር ሁኔታውን እስኪነግሩን ድረስ ሳይቃጠል በቅጠል አትንቀዥቀዥ ህዝቤ። በማደያዎች የሚታየው ረጅም ሰልፍ ለሳምንታት ሊቀጥል እንደሚችል የነዳጅ አዳዮች ማህበር አስታውቋል። ምንም እንኳን ከጅቡቲ ነዳጅ መጫን ቢጀምርም ቦቴዎች እስከሚመጡና አቅርቦቱ እስኪስተካከል ድረስ ግን ገና ቀናትን ይፈጃል ተብሏል። ጭነቱ የተጀመረው ሚያዝያ 22 ቢሆንም ሰልፉ ተቃሎ ወደ መደበኛ ሁኔታ ለመመለስ ግን ሳምንታትን መጠበቅ ግድ እንደሚል ነው ያስታወቀው። እናንተ ዛሬ በየማደያው ምን አይታችኋል? ምን ታዝባችኋል? ሰልፉ ቀንሰዋል ወይንስ እንደቀጠለ ነው? ኮሜንት ላይ ንገሩኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ሰበር ዜና! የነዳጅ ዋጋ ጨምሯል። ከዛሬ መጋቢት 23 ከምሽቱ 12 ሰዓት ጀምሮ ይህ ዋጋም ተግባራዊ ይሆናል። እንደሚታወቀው የመካከለኛው ምስራቅ ጦርነት እንዲሁም ደግሞ ውጥረት ከተከሰተ በኋላ በዓለም ላይ ከፍተኛ የሆነ የነዳጅ እጥረት እንዲሁም ደግሞ የዋጋ ጭማሪ መደረጉም ጭምር የሚታወቅ ነገር ነው። ይህንን ተከትሎም ከዚህ ቀደም ማለት ነው ይህንን ምክንያት በማድረግ ጥቂት የሆነ የዋጋ ጭማሪ ተደርጎ እንደነበር የሚታወስ ነገር ነው። በዚህ ሰዓትም እንግዲህ የዋጋ ጭማሪ በድጋሚ ተደርጓል። ከዛሬ መጋቢት 23 ከ12 ሰዓት ጀምሮ የዋጋም ተግባራዊ ይሆናል። ለምሳሌ ከጨመሩ የነዳጅ እንዲሁም ደግሞ የቤንዚን ምርቶች መካከል ጥቂቶቹን ዋጋቸውን ልንገራችሁ። ቤንዚን በሊትር 142 ብር ከ41 ሳንቲም እንዲሸጥ ሲወሰን ኬሮሲን ደግሞ 151 ብር ከ39 ሳንቲም እንዲሁም ነጭ ናፍጣ 163 ብር ከ09 ሳንቲም፣ መቀላል ጥቁር ናፍጣ 163 ብር ከ98 ሳንቲም እንዲሁም በተጨማሪ ደግሞ ከባድ ጥቁር ናፍጣ 160 ብር ከ68 ሳንቲም እንዲሁም የአውሮፕላን ነዳጅ 150 ብር ከ48 ሳንቲም እንዲሸጥ ተወስኗል። እንደሚታወቀው እንግዲህ የነዳጅ ዋጋ በተደጋጋሚ ማለት ነው በሌሎች ዓለሞች ላይ በተደጋጋሚ እየጨመረ እንዲሁም ደግሞ እጥረት እያጋጠመ እንደሆነ ይታወቃል። ይህንን ተከትሎ እንግዲህ ይህ የነዳጅ ዋጋ ከዛሬ ከምሽቱ 12 ሰዓት ጀምሮ ተግባራዊ እንደሚሆን እየተነገረ ይገኛል። በሌሎች አዳዲስ መረጃዎች በድጋሚ መልሳሉ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ምሽት ይሆንላችሁ።